ሰላም 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 እንዴት አላችሁ? የአሜን ኢማኑኤል ሚዲያ ፕሮግራም ተከታታዮች የእግዚአብሔር ጸጋና ሰላም በያላችሁበት ለሁላችሁም የበዛ ይሁን። ዛሬ ደግሞ እንግዲህ በዚህ መልክ ወደ እናንተ መጥቻለሁ እና እንግዲህ ዛሬ እግዚአብሔር ካስተማረኝ ይሄ ካስተማረኝ ፕሮግራሜ ነው። እግዚአብሔር ካስተማረኝ ጥቂት ነገር ለእናንተ የማካፈልበት ለእናንተ ሼር የማደርግበት ፕሮግራም ነው። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ሰሞኑን አንድ ቃል እያነበብኩኝ በጣም በሚገርም መልክ በውስጤ የሚገርም መልእክት አለፈ ለራሴ ማለት ነው ለእኔ እና ያንን መልእክት ነው ለእናንተ ይዤላችሁ የመጣሁት። እርግጠኛ ነኝ እግዚአብሔር ደግሞ ያስተምረናል። እግዚአብሔር መልካም አምላክ ነው። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ቸር አምላክ ማንም የለም። እንደ እግዚአብሔር ያለ እድልን የሚሰጥ አምላክ ማንም የለም። እንደ እግዚአብሔር ያለ በድካማችን ልክ የማይመላለስ በድካማችን ልክ የማይገናኝ ከኛ ጋር እንደ ድካማችን እና እንደ ኃጢአታችን እንደ በደላችን የማይከፍል ያልከፈለ ግን ምህረቱን በብዙ ያገነነልን አምላክ እንደሱ ያለ አባትም አምላክም ጓደኛም መካሪም ወዳጅም የለም። ጌታ ስሙ ይባረክ። የእግዚአብሔርን ቃል ጥቂት ባነበባችሁ ቁጥር የሚገባችሁ የእግዚአብሔር መልካምነት ነው። በቃ የእግዚአብሔር ምህረት የእግዚአብሔር ደግነት ነው እና እግዚአብሔርን እጅግ አድርገን እናመሰግናለን። ከጥቂት ሳምንታት በኋላ የትንሣኤ በዓል ነው የሚሆነው። የክርስቶስ ኢየሱስን ሞትና ትንሣኤን የምናስብበት ወቅት ነው። ሁሌ ልናስበው የሚገባ ነው። ሁሌም የህይወታችን ክፍል ነው። ይሁንና ግን ደግሞ በካላንደር ውስኑን ውስጥ ስላለን በልማድም የሚከበር ስለሆነ እንደዛ ብለን እንላለን። የእሱ ሞትና ትንሣኤ መታሰቢያነቱ ለኛ ሁል ጊዜም ነው፣ ህይወታችን የተዋጀበት ስለሆነ ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። አንድ በጣም እግዚአብሔር በልቤ ያስቀመጠው እኔ የተማርኩበት የተደነቅኩበት አንድ የመጽሐፍ ቅዱስ ክፍል አለና ያንን የመጽሐፍ ቅዱስ ክፍል ነው አብረን የምናየው ዛሬ። ይህ የመጽሐፍ ክፍል የሚገኘው በዮሐንስ ወንጌል ምዕራፍ 20 ላይ ነው ያለው። ይሄ መጽሐፍ የዮሐንስ ወንጌል አብዛኛውን ስለ ኢየሱስ ክርስቶስ የሚያወራ፣ በአጠቃላይ አራቱም ወንጌላት ስለ ኢየሱስ ክርስቶስ የሚያወሩ ከውልደቱ እስከ ትንሣኤው ድረስ የሚናገሩ የኛን ደግሞ የህይወታችንን መቃም ወሳኝ ነገርን የሚያስተጋቡ የሚናገሩ የሚያወሱ የሚያስታውሱ የምስራች የሆኑ መጽሐፍቶች ናቸው እና ግልጽ በሆነው በነቢያት የተነገረውን በሐዋርያት የተነገረውን ህያው አካል ለብሶ የታዩበት መጽሐፎች ናቸው። እንግዲህ ይህንን አራቱን የወንጌል መጽሐፍ ስናስብ ማለት ነው። እግዚአብሔር ስሙ ይባረክ። ጌታ መልካም አምላክ ነው። ይቅርታ ከሐዋርያት ስራ ጋር አምስቱ ብለን ብናስብ እስከ እርገቱ ድረስ እስካረገበት ድረስ ከህማማቱ በኋላ ያረገበት ያንን ስናስብ ስለ ኢየሱስ ክርስቶስ ነው የሚያወሩት። ከዛ በኋላ ያው የተልእኮ መጽሐፍ ነው እንግዲህ የሐዋርያት ስራ መንፈስ ቅዱስ የተሞሉበት እና ብዙ የምንለው ነገር አለ። ዛሬ ግን ፎከስ አድርገን እኔ ሳጠና እግዚአብሔር ያስተማረኝ በዮሐንስ ወንጌል ምዕራፍ 20 ላይ ያለው ቃል ነው። ክፍሉን በሙሉ ነው የማነበው እና ከዛ በኋላ በውስጡ ያሉትን ሀሳቦች እንነጋገራለን። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማልዳ ወደ መቃብሩ መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖንም ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባም እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዚያ ጊዜ አስቀድሞ ወደ መቃብር ያመጣውም
ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታንም ይነሳ ዘንድ እንዲገባው የሚለውን የመጽሐፍ ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ይቀጥላል ታሪኩ። በጣም የሚገርም ነው። እንግዲህ ይህንን መጽሐፍ ስናስብ ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ የሚለው ቃል እዚህ ጋር መግደላዊት ማርያምን ብቻ ነው ይሄ መጽሐፍ የሚያመጣት ወይም ደግሞ የሚናገረው። ግን በማርቆስ መጽሐፍ ላይ ማርቆስ 16:2 ላይ፣ ማርቆስ 16:9 ላይ፣ ማቴዎስ 28:1 ላይ፣ ሉቃስ 23:55 ላይ ብቻዋን እንዳልሆነች ሌሎችም አብረዋት እንደነበሩ ይናገራል። ግን እዚህ ጋር ብቻዋን እንደሆነች አድርጎ ነው የሚናገረው። የእግዚአብሔር ቃል የሚገርም ነው በእውነት። እኔ በጣም እየተደነቅኩ ነው ይህንን ቃል ሳነብ ስረዳው የነበረው። በማርቆስ 16:2 ላይ ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ ነው የሚለው። 3 ሆነው እንደሄዱ ነው የሚናገረው። ሌላውም ክፍል ላይ ሉቃስ 23:55 ላይም ስንሄድ ብቻዋን እንዳልሆነች ነው የሚናገረው። እዚህ ጋር ግን ስንመጣ ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች ይላል። እኔ መግደላዊት ማርያም ላይ እንድናተኩር ፈለኩ። ብቻዋን ባትሆንም ይሄ መጽሐፍ ግን ብቻዋን አድርጎ ስላሳየ በእርግጥ ነው ስትናገር በምዕራፍ 20 ቁጥር 2 ላይ ዝቅ ብለን ስናነብ ለነ ጴጥሮስ ሄዳ ስትነግራቸው ምናለች? ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም ብላለች። ይሄ አናውቅም የሚለው ከሷ በላይ ሰው እንዳለ ያሳያል። ይሁንና ግን እዚህ ጋር ምን ይላል? ቁጥር 1 ላይ ከሳምንቱ በፊተኛ ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች ይላል። የሚገርም ነው። እቺን ሴት ኢየሱስ ክርስቶስ ከአጋንንት እስራት የፈታት ሴት ናት። የተደረገላት ሴት ናት። ብርሃን ያየች ሴት ናት። ለዘመናት ካስጨነቃት ክፉ ከሆነው የገላገላት ሴት ነች። ስለዚህ የኢየሱስ ክርስቶስ ውለታ አለባት። ውለታ ብቻ አይደለም፣ ፍቅር አላት፣ መውደድ አላት። አስተማሪዋ ነው፣ መሪዋ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ወደ ሞት ከመሄዱ በፊት አብዝቶ እንደሚሞት በሶስተኛው ቀን እንደሚነሳ አብዝቶ ተናግሯል። ግን አላስተዋሉት፣ ግን በልባቸው አላኖሩት፣ ግን በውስጣቸው ይዘውት አልተጠባበቁ። የሚገርም ነገር ነው፣ አልተጠባበቁም። ስለዚህ ጌታ ኢየሱስ ክርስቶስ ከሞተ በኋላ እቺ ሴት የተደረገላት ሴት፣ ከኢየሱስ ክርስቶስ እጅ የበላች፣ ነፃ የወጣች፣ ከእስራት የተፈታች፣ ከሚያስጨንቃት አጋንንት የተላቀቀች እቺ ሴት ኢየሱስ ክርስቶስን ማልዳ ተነስታ ልትገናኝ ፈለገች። ይሄ የምትገናኘው ኢየሱስ ክርስቶስ እርግጠኛ ነኝ ለመግደላዊት ማርያም የተነሳ አይደለም፣ የሚነሳም አይደለም። ስለምትወደው በሌላ ስፍራ ላይ ሽቶ ከርቤ ገዙ ይላል። ሊቀቡት፣ አስክሬኑን ሊቀቡት። ያው ኢየሱስ ክርስቶስ በሞተ ጊዜ ሰይጣን በወዳጆቹ ዙሪያ ያስደረገው ብዙ ነገር እንዳለ እናውቃለን። ሬሳን መነሳቱን ተስፋ ቢያደርጉ ሬሳውን ለመቀባት ሽቶ ለመግዛት ገበያ አይሄዱም ነበር። ሽቶ አስገዝቷቸዋል። ጴጥሮስን ወደ ክደት አምጥቶታል። የኤማውስን መንገደኞች ርቀው እንዲሄዱ አድርጓል። የኢየሱስ ክርስቶስ ሞት በዚች 3 ቀን ውስጥ በደቀ መዛሙርት ውስጥ በሚከተሉት ውስጥ ብዙ ነገርን ባደረገላቸው ዘንድ በሰዎቹ አብረውት በነበሩ ሰዎች ዙሪያ ብዙ ነገር ሰይጣን አድርጓል። ብዙ የኋልዮሽ አስተሳሰብ፣ ብዙ የኋልዮሽ መንገድ፣ ብዙ ድካም ለሬሳ እንዲደክሙ አድርጓቸዋል። ምክንያቱም የሚያደርጉትን ነገር ስንመለከት የሚነሳን አምላክን፣ የሚነሳን መምህርን፣ የሚነሳን ረቡን የሚጠባበቁ አይመስሉም። መምህርን የሚጠባበቁ አይመስሉም። በቃ ሞቷል። ወዳጅ የሆነ ሞቷል። ረዳት የነበረ ሞቷል። ይፈውስ የነበረ ሞቷል። የሆነ ሚራክል ያደርግ የነበረ ሞቷል።
ስለዚህ ይሄ ውለታ የሚያስቀምጥ አይደለም። ሬሳውንም ቢሆን በመቀባት ያ ውለታ ይገለጣል። በዚህ መንፈስ ነው ያሉት እና እቺ ሴት ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ይላል። ይሄ ጨለማ ለኔ በጣም በሚገርም መልክ ስረዳው የመጀመሪያው የቀን ጨለማ ነው። ገና ቀኑ ማለዳ ከመሆኑ የተነሳ ከሰዓቱ የተነሳ ያልነጋ ጊዜውን ገና ለቀን ያለቀቀ ጨለማ። በሁለተኛ ደረጃ ደግሞ ከጠላት እስራት ነፃ ያወጣ አስተማሪ የሆነ መምህር የሆነ ፈዋሽ የሆነ ወዳጅ የሆነ እሱ ሞቶ ጨለማ ነው። ጨለማ ነው። ስለዚህ በዚህ በሁለቱ ጨለማዎችና ማለዳ በመነሳት ከሰዓቱ የተነሳ የሆነ ጨለማ እንደገና ከሆነው ነገር የተነሳ በሆነ ጨለማ ተነስታ በማለዳ ይሄንን የሞተን ቢሆን ወዳጅ የሆነው መነሳቱን ብትዘነጋውን ባታቅም ባታስታውስም ለመነሳቱ ተዘጋጅታ ባትሄድም ለዚህ ለወዳጅ ለነበራት ፈዋሿ ለነበረ ፍቅር ግድ አላትና ማለዳ ተነስታ ሄደች። ስትሄድ አንድ ነገር ሆነ። ከርቀት አንድ ነገር ሆነ። ማልዳ ወደ መቃብሩ መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስን ይወደው ወደ ነበረው ደቀ መዝሙር ወደ ሌላው ደቀ መዝሙር መጣ። ጌታን ከመቃብሩ ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። አናውቅም የሚለው ከዛ በላይ እንደሆነ አብረዋት ያሉ ሴቶች ያስታውቃል። የሚገርም ነው። የዚች ሴት ዕውቀት፣ የዚች ሴት መረዳት የኢየሱስ ክርስቶስን ትንሣኤ ያማከለ ባይሆንም ግን ልትገናኘው የሚገባ አምላክ፣ ሬሳውንም ቢሆን ልታየው የሚገባ አምላክ መምህር እንደነበረ ገብቷታል፣ አውቃለች። ሞቱንም ቢሆን ሬሳውንም ቢሆን ሄዳ ማየት እንዳለባት ያን አይነት ፍቅር ውስጧ ገብቷል። ጀግና ሴቶች ናቸው እነዚህ ሴቶች፣ በጣም ጀግና ሴቶች፣ በገባቸው ልክ የሚመላለሱ በጣም ብርቱ ጀግና ሴቶች። ነግሯቸውም ቢሆን አብሯቸው በነበረ ጊዜ በአንድም በሌላም እንደሚሞትና እንደሚነሳ ብሏቸውም ቢሆን ግን ባያስተውሉትም ባይጠባበቁም ግን ደግሞ በሌላው አቅጣጫ ኢየሱስ ተቀብሯል ተብሎ የሚረሳ እንዳልሆነ የሚያሳይ አካሄድ ነው የሄዱት። ሲሄዱ ደግሞ መቃብሩ ላይ የተጫነውን ድንጋይ እያሰቡት ነው የሄዱት። አላገዳቸውም። መቃብሩ ላይ የተጫነው ድንጋይ በጣም ትልቅ ነው። በብዙ ጠብደልደል ባሉ ሰዎች የተደረገ ነው። እንዴት አድርገን ታዲያ እሱን ልናነሳና ልናይ እንችላለን? በቃ ምን እናደርጋለን? አበቃ ሁሉ ነገር፣ ከዚህ በኋላ ምን ተስፋ አለ ብለው አልተቀመጡም። እነዚህ ሰዎች አልተቀመጡም። ድንጋዩም ቢኖር ማን ያንከባልልልናል የሚለው ጥያቄም ቢኖር ወደ መቃብሩ መሄዳቸውን ግን አልተውም። ሬሳው ተመልሶ እንደሚነሳ ባያስታውሱም ትንሣኤውን ባይጠባበቁም ሬሳውን ግን እንቀባዋለን፣ የተገባውን በባህሉ የሚገባውን እናደርግለታለን፣ ለወዳጅ ሬሳ የሚደረገውን እናደርጋለን ብለው ሽቶ መግዛታቸውን እነዚህ ሴቶች አልተውም። በእርግጥ ነው የኢየሱስ ክርስቶስ ትንሣኤ ታስቧቸው ቢሆን ኖሮ ጠላት የሆነ ነገር በህይወታችን ሲመጣ እግዚአብሔር አብሮን እንደሌለ፣ እግዚአብሔር አብሮን እንዳልሆነ፣ እንደተወን፣ የኛ ነገር ሬሳ እንደሆነ፣ እንደሞተ መልሶ እንደማይነሳ፣ ስለዚህ ባለበት በዛ ማንነት በድን በሆነው ማንነት በቃ እንድናስታምመው ራሳችንን ባለን የእውቀት ልክ ስንነሳ ሰይጣን የሚያደርገው ነገር አለ። ቀጥሎ ሕያውነትን እንዳናስብ፣ የተሰጠንን ተስፋ እንዳናስብ፣ እግዚአብሔር የተናገረንን ነገር እንዳናስብ፣ እግዚአብሔር የተናገረውን ነገር ተስፋ እንዳናደርግ፣ እንዳንጠባበቅ የሚያደርገው ነገር አለ። ስለዚህ ምን ይሆናል? ከሆነው ነገር ከተነገረን ነገር ጋር ማች የማያደርግ መንገድ እንሄዳለን። የሞተውን ነገር ለማክበር፣ ለሞተው ነገር ፍቅር ለመግለጽ፣ የሞተው ነገር እንደሞተ መሆኑ ከኛ ጋር እንዲቀጥል ለማድረግ ማለት ነው።
ቢሆንም ግን እንዲህ ያለውን ድካማችንን እንዲህ ያለውን አለማወቃችንን እግዚአብሔር አይንቀው። ከፊታችን እየቀደመ መውጫን ያዘጋጃል። ከፊታችን እየቀደመ አለሁ ይላል። ከፊታችን እየቀደመ ለነገራችን ሕያውነትን ይሰጣል። ልክ የሆነው ይሄ ነው። መቃብሩ ላይ የተከደነ ድንጋይ አለ። ያን ድንጋይ ማን ያንከባልልናል ተብሎ ጥያቄ የሚፈጥር ነው። ከባድ ነው። ግን ቢሆንም ለወዳጅ ሞቶ ሬሳው በአይሁድ ባህል በሽቶ ይቀርባል። ስለዚህ ለዚህ ለወዳጃችን ይሄ እንዴት ይቀርበታል? ድንጋዩ ቢኖርም እንሄዳለን። ምን ሊያረጉ ይሆን ተንከባሎ ባያገኙት ብዬ አስባለሁ። እዚህ ጋር መግደላዊት ማርያምም ይሄ ጥያቄ ሳይኖራት አይቀርም። ምክንያቱም ከነዛ ጋር አብራ ስለነበረች እና መቃብሩ ድንጋዩ ተነስቶ ነው ያለችው። አንዳንድ ጊዜ እኛ በጣም በተራቀቀና በጣም በተጠበበ ሁኔታ ነገሮች ሳይገቡን ዝም ብለን ድንግዝግዝ በሚመስል ግን እግዚአብሔርን ብቻ በመፈለግ እግዚአብሔርን ብቻ በመውደድ የምንሄደው መንገድ ላይ እግዚአብሔር ይመጣል። በእውነት ይመጣል። ይሄ ልናቅ የተገባውን የዘጋውን ያንን ድንጋይ ያንከባልለዋል። ልንረዳ የሚገባውን ተስፋችንን የዘጋውን የተሰጠንን ተስፋ የዘጋውን ሕያውነት የሚገባው ነገራችን ላይ ሬሳ ሆኖ እዛ ሬሳ ላይ ደግሞ የተገጠመውን ነገር እንዳይነሳ ሕያውነት እንዳይኖር ያደረገውን ነገር እልፍ ያደርጋል። አውቀሽና ተረድተሽ ገብቶሽ ስላልሆነ የመጣሽው አላነሳውም አይለንም። አይገርምም? አልከፍተውም አይለንም። አረዳሽም አይለንም። የሚፈልገው ጌታ በትንሽ ስበትም ቢሆን እሱን መፈለጋችንን ነው። እሱን መናፈቃችንን ነው። ከሱ ጋር ፍቅር ማለታችንን ነው። እሱን መውደዳችንን ነው። በህይወታችን በየትኛውም ገጠመን በሚመስለው ነገር ውስጥ ኢየሱስ አስፈላጊ መሆኑን ማወቃችንን ነው የሚፈልገው። እግዚአብሔር ሊረዳት። እቺ ሴት ብዙ የገባት ነገር የለም፣ ግን ኢየሱስ በመቃብር ሬሳ ሆኖ እንዳለ ነው የገባት። ወይም እነዚህ እህቶች የገባቸው ያ ነው። ስለዚህ ለዚህ ሬሳ የሚጠበቅባቸውን ማድረግ አለብን። ከባህል የለመዱትን፣ ትላንት እናቶቻቸው ሲያረጉት የለመዱትን፣ ወዳጅ ሲሞት ተሂዶ በሽቶ እንደሚታሽ እንደሚቀባ ከእናት ከዘር ማንዘር ከብዙ ትውልድ የሚያውቁትን እሱን ሊያረጉ ነው የመጡት። ኢየሱስ ክርስቶስ ግን ውስጥና ነው ካለማወቃቸው ይልቅ ውስጣቸውን አየው። ካለመረዳታቸው የሚያልፈውን እውቀት አየ፣ መናፈቅ አየ። አይገርምም? አንዳንድ ጊዜ መንፈሳዊ ነገርን በእውቀት አለባብሰነው በእውቀት ትልቅ ልናረገው በእውቀት እግዚአብሔር ፊት ልናሳምረው ስንሞክር ስንከስር እናየዋለን። ነገር ግን ሞኝነት በሚመስል በገባን ጥቂት ነገር በቅንነት በጽድቅ እግዚአብሔርን በመፈለግ ውስጥ ስንሆን ግን ተራራ የሆነው ነገር ሁሉ እየተነሳ ኢየሱስን ማየት ይሆንልናል። ይሄ ነው የሆነው። ከዛ እነዛን ደቀ መዛሙርት ሁለት ኢየሱስ ይወደው የነበረውና ጴጥሮስን ነገረቻቸው። ሁለቱም መጡ። ገብተው ሲያዩ የሆነው ነገር አንድ ነገር ነው። ወደ ውስጥ ፈጥነው ሮጦ አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስን ተከትሎት መጣ፣ ወደ መቃብሩ ገባ፣ የተልባ እግሩና ልብስ ተቀምጦ አየ። ደግሞ በራሱ ላይ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበረ እንጂ ከተልባ እግሩ ልብስ ጋራ ተቀምጦ እንዳልነበረ አየ። በዚያ ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንደሚገባው የሚለውን የመጽሐፍ ቃል ገና አላወቁም ነበረ። ያመነው አመነ ብሎ የሚለው መታ የነገረቻቸውን ያመኑት። ምክንያቱም መታ የነገረቻቸው ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናቅም አለቻቸው ይላል። ስለዚህ እዛ ቦታ ላይ ደርሰው መጥተው ሲያዩ ልብሱ ተቀምጧል፣ እሱ ግን የለም። ስለዚህ ያለቻቸውን እነሱ የኢየሱስ ክርስቶስን መነሳት እየተጠባበቁ
ምክንያቱም ዝቅ ብለን ስናነበው በዚያ ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም፣ ከሙታን የሚነሳ ዘንድ እንደሚገባው የሚለውን የመጽሐፍ ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ስለዚህ ያመኑት የኢየሱስ ክርስቶስ አስክሬን የሆነ ሰው ከዛ መጥቶ ወስዶት ሊሆን ይችላል ብላ እሷ ያለችውን እንጂ ኢየሱስ ክርስቶስ ተነስቷል የሚለው አይደለም ያመኑት። ስለዚህ ወደ ቤታቸው ሄዱ። የሚገርም ነው። እቺ መግደላዊት ማርያም ገና እያለቀሰች ከመቃብሩ በስተውጪ ቆማ ነበር። ምን አይነት ፍቅር! ያዙትን ሽቶ ለማፍሰስ መጥተው የሚፈልጉትን ያ የወዳጃቸውን ሬሳ አስክሬን ማግኘት አልቻሉም። ስለዚህ እቺ ሴት ቆማ ታለቅስ ነበር። እኔ አሁን ማውራው በዮሐንስ አይነት አወራር ነው። ስለ መግደላዊት ማርያም አርጎ ስለሚያወራ ስለሷ አርጌ ነው ማውራው። እንዳልኳችሁ በሌላው መጽሐፍ ላይ 3 ሆነው እንደሄዱ ነው የሚናገር። ስለዚህ ታለቅስ ነበር። ወደ መቃብሩም ዝቅ ብላ ተመለከተች። 2 መልአክ ነጭ ልብስ ለብሰው የኢየሱስን ስጋ ተኝቶበት በነበረው አንዱ በራስጌ ሌላውን በግርጌ ተቀምጦ አየች። የሚገርም ነገር ነው። እኔ ነፍሴን ያናወጠው ነፍሴን የሚያናውጠው ይሄ ነው። እቺ ሴት እኮ ይሄ ነው የሚባል ዕውቀት የላትም። ኢየሱስ ክርስቶስ ተነስቶ አይዋለው የሚል በትንሳኤው እንደገና እንደተናገረው ይመጣል በመጠባበቅ መንፈስ እኮ አይደለም የሄደችው፣ ግን ክርስቶስ ኢየሱስን በሚፈልግ መንፈስ ነው የሄደችው። በብዙ ዕውቀት ታጭቃ አይደለም የሄደችው፣ ግን ልቧ በክርስቶስ ፍቅር ቀልጦ ነው የሄደችው። ክርስቶስን ሞቶ እንኳን ሬሳው እንኳን ቢሆን ለማየት ናፍቃ ነው የሄደችው። አገኘዋለሁ ብላ ነው የሄደችው። መምሩን አገኘዋለሁ፣ እቀበዋለሁ፣ ባለውለታዬን አገኘዋለሁ፣ ከብዙ እስራት ከብዙ ያጋንንት እስራት የፈታኝን አገኘዋለሁ፣ ሽቶ ቀበዋለሁ ብላ ነበር የሄደችው። ድንቅ ሴት፣ ድንቅ የንጉሥ ሴት ነች። ስለዚህ የነገረቻቸው ወንድሞቿ ገቡ፣ አዩ፣ ምን አሉ። ከዛ ወደ ቤታቸው ሲሄዱ እሷ ግን እያለቀሰች ከመቃብሩ በስተውጪ ቆማ ነበር። ወገኖቼ በእውነት በጣም የሚገርም ነው። ዛሬ ክርስቶስን የምንፈልግበትን አቲቲዩዳችንን ነው ቼክ ማድረግ ያለብን። ጌታን የምንፈልግበትን ምክንያት ነው ቼክ ማድረግ ያለብን። ኢየሱስ ክርስቶስን የምንፈልግበትን መንገዱን ነው ቼክ ማድረግ ያለብን። በአሁን ጊዜ ተመናፍሰን ራሳችን ህይወታችን በራሱ በታላቅ እስራት ውስጥ እንዲገባ አድርገናል። እዚህ ሴት ውስጥ የምናየው ቅንነት፣ እዚህ ሴት ውስጥ ያለማወቋን ራሱ በምንም መልክ ልትሸፍነው ምንም ስትጥር አናየው። የገባትን ስትኖር ነው የምናየው። የገባት አንድ ነገር ነው። ለሞተ ሰው ሽቶ ያስፈልጋል። ወዳጅ ነው የሞተው። ስለዚህ ሽቶ ያስፈልጋል። ስለዚህ ሁሉ ተመልሰው በቃ ያዩትን አይተው ሲሄዱ የሆነው ነገር ከነከናት። ስለዚህ ቆማ እያለቀሰች ከመቃብሩ ውጭ ቆማ ነበር። ስታለቅስም ወደ መቃብሩ ደግሞ ተስፋ አልቆረጠችም። የሚገርም ነው። በምልከታዋ ተስፋ አልቆረጠችም። እንደገና ዝቅ ብላየች። የሚገርመው ነገር እዚህ ውስጥ የተማርኩት ኢየሱስ ክርስቶስን ዳግም ተነስቶ በመገኘቱ ትላንት በነበረው በህይወት ሆኖ በመገኘቱ ይሄ እሱን በምንም ሁኔታ ሆኖ የማግኘቱ ጉዳይ አይደለም። እዚህ ጋር በቃ እችን ሴት ማየት የተገባትን እንድታይ ያደረጋት ጀስት ኢየሱስን በቃ አስክሬኑ ፈለገችው። መፈለግ የሚገባው መፈለግ ላይ ነው ቁም ነገሩ። ዛሬ ፍለጋችሁ ምን ጋር ነው ያለው? አሁን ምን ያህል ገብቶናል? ምን ያህል ተረድተናል? ምን ያህል በተስፋ ውስጥ ነን? ምን ያህል በእምነት ውስጥ ነን? ይሄ አይደለም የመጀመሪያው። እምነት ትልቅ ነገር እንደሆነ አውቃለሁ። ያለ እምነት እግዚአብሔርን ልናስደስተው አንችልም። ግን እርግጠኛ ነኝ ከእውቀት አንፃር ስናየው ግን ኢየሱስ ክርስቶስ ሬሳው በራሱ በቃ ለምን አላገኘሁትም ብላ ማልቀሷ
ዛሬ ከጌታ እጅ ከምንቀበለው ተነስተን እግዚአብሔር ከሚባርከን ነገር ተነስተን እግዚአብሔር በጓዳችን ከሚያደርገው ተነስተን እግዚአብሔር የተስፋ ቃሎቻችንን ከመፈጸም ተነስተን የምንጓጓ የምንናፍቀው ልናየው የምንጓጓ ከሆነ ምን ያህል ሞኞች ነን። በዚህ ሰዓት እቺ ሴት የምትፈልገው ኢየሱስ ትላንትና አጋንንትን ከሷ እንዳላቀቀው አቅም ያለው የሚመስል አይደለም። ሬሳ ነው። ግን ሬሳም ሆኖ ምን ይላል? ይፈልጋል። ኢየሱስ ምኗን አየ? ፍቅሯን አየ። በምንም ሁኔታ መፈለጉን አየ። በምንም አይነት የእውቀት ደረጃ ትሁን መፈለጉን አየ። ትላንት የነገራትን ነገር በማሰብ ባለማሰብ እሱን ተስፋ አድርጋ አይደለም ሬሳውን ኢየሱስ ያስፈልጋል። በቃ ፍቅሯን አየ። የሚገርም የትንሣኤ ጌታ ራሱን አልሸፈነባት። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌው ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላቅም አለቻቸው። ይህም ብላ ወደኋላ ዘወር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀች። የሚገርም ነው። ባይዘው የዚህ ሴት ዕውቀት የሚያሳዝን ዕውቀት ነው። አንዳንድ ጊዜ ይሄንን ቃል ካነበብኩኝ በኋላ ኢየሱስን አውቄዋለሁ ብዬ የማስብበት ኢየሱስን ተረድቼዋለሁ ብዬ የማስብበት ይሄ የተከማቸ በብዙ ውስጥ የገባው ይሄ ዕውቀት የሚመስለውን ነገር እንዴት እንደጠላው ታጠይቁ። እንዲህ አይነቱን ሞኝነት ዕውቀት ናፈቀ። ለምን ብትሉ የሷን አይነት መፈለግ ኢየሱስን እንድታዩ አድርጓታል። መላእክትን እንድታይ አድርጓታል። መላእክት አነጋግረዋታል። ከዛ በፊት ያየችው መቃብር እኮ ነው። ጸንታ በዛ ስፍራ ቆማ ወንድሞቹ ተመልሰውም ሲሄዱ አዝና ፍቅሯ አስለቅሷት። ለምን እኮ ሬሳውን አላገኘሁትም? ተመልሳ ድጋሚ ቼክ ስታደርግ መላእክቶች አናገሯት። ወገኖቼ ዛሬ ጥበብ የሚመስለን ነገር እጃችን ላይ ያለ ኢቭን እግዚአብሔርን እናስደስትበታለን ብለን የምናስበው እግዚአብሔርን ወደኛ ያቀርበዋል ብለን የምናስበው እግዚአብሔር እኛ ሊናገርበት ይችላል ብለን የምናስበው በእውነት ብዙ ነገሮቻችን ከንቱ ናቸው። እግዚአብሔር ልጅ ኢየሱስ ባለማወቅ የሆነ ዕውቀት ባዶ የሆነ ዕውቀት ጀስት ግን ዝም ብሎ እሱን መፈለግ የሆነ በቃ እሱን መፈለግ የሆነ ዛሬ ምንም ያደርግልኛል ብሎ ሳይሆን በቃ እሱን መፈለግ የሆነ ያንን ዕውቀት ያከብራል። ለእንደዚያ አይነት በተመልካች በስጋ ለባሽ ሲታሰብ ድንቁርና የሚመስል የሆነ ግግም ያለ የሚመስል ያልበሰለ ሊያሰኝ የሚችል ያልተረዳ የሚያሰኝ የሚመስል ዕውቀት ግን ኢየሱስን የሚያመጣ የሚገልጥ ድምጹን የሚያሰማ በዛ ጊዜ የነበሩ ጠቢባን መሰሎች መንፈሳዊ ነን ባዮች ቢያገኟት እችን ሴት ትቀልጃለሽ እንዴ ነው የሚሉት። ግን በጣም በሚገርም መልክ እዚህ ጋር አንቺ ሴት ስለምን ታለቅሻለሽ አሏት። እሷም ጌታዬን አለች። ሞቶም ጌታዋ ነው፣ ሬሳ ሆኖም ጌታዋ ነው። ምን አይነት መረዳት የተረዳችው ሴት! ጌታዬን ወስደውታል፣ ወዴትም እንዳኖሩት አላቅም አለቻቸው። ይህም ብላ ወደ ኋላዋ ዘወር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። አይገርምም? ሳያቀርቱ አይደለም፣ እኛ እንማርበት ዘንድ ነው። በእውነት ኢየሱስ እዚህ ጋር ከዚህ ሴት ጋር በዚህ መልክ ውይይት የሚያደርገው ሳያቀው ቀርቷል። ማንም ብላ እዛ እንደመጣች ያቅ፣ ምን ይዛ እንደመጣች ያቅ፣ ከዛ በፊት ከመላእክቶች ጋር ምን እንዳወራች ያቅ፣ ደግማ ወደ መቃብሩ ከማየቷ በፊት ለወንድሞቿ ሄዳ እንደተናገረች ያቅ፣ ማለዳ ከቤቷ ስትወጣ ምን ብላ እንደመጣች ያውቅ ኢየሱስ። ግን እዚህ ጋር ለምን ታለቅሻለሽ? ማንንስ ደግሞ ትፈልጊያለሽ አላት። እሷ የአትክልት ጠባቂ መስሏት
ጌታ ሆይ አንተ ወስደው እንደሆነ ወዴት አኖርኸው ንገረኝ እኔም እወስደዋለሁ አለች። ዋው! በእውነት እግዚአብሔር ያላቅ በዚህ ምድር ላይ ኢየሱስ ክርስቶስ እየሰፋልን እየቀደደልን እየሞላልን እየቀየረልን በቃ እያደረገልን ከእጁ ብቻ እየበላን ለዛ ዓላማ እሱን የምንፈልግበት ይህ ህይወት በኢየሱስ ክርስቶስ ስም ይብቃ። እቺ ሴት አትክልት ጠባቂው የአትክልት ሰራተኛው መስሏት ወስደው ከሆነ ንገረኝ እኔ ምን እለዋለሁ እፈልገዋለሁ። ማንን? የሞተውን ኢየሱስን፣ ሬሳ የሆነውን ኢየሱስን። ወገኖች እኛ እኮ ትላንትና ብዙ ክንዶቹን አይተን ዛሬ ተስፋ ማድረግ አቅቶናል። አምነነው መከተል በብዙ አቅቶናል። ቤተክርስቲያን መመላለስ አምነነው በቃ በትክክል የእግዚአብሔር ቃል የሚለው አይነት እምነት ውስጣችን ተተክሎ ነው ማለት አይደለም። በተለምዶ ልንመላለስ እንችላለን። ህብረት ለማድረግ ልንመላለስ እንችላለን። ይሄ መንፈሳዊ ዓለም ነው። ቤተክርስቲያን ከመመላለስ ያልፋል፣ ከማገልገል ያልፋል፣ ብዙ ጥቅስ ከማጣቀስ ያልፋል፣ በብዙ ዕውቀት ከመታጨቅ ያልፋል። የዚህች ሴትን ዕውቀት ስንመለከተው ምንም ነው። በሰው ዕውቀት ስንመለከተው ምንም ነው። በቲዮሎጂ ስንመለከተው አሳዛኝ ነው ዕውቀቷ። ይሄን ያህል የሚያስለቅስ ኢየሱስ እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆነ ወዴት እንዳኖረው ንገረኝ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። በስም የሚያስጠራ ፍለጋ፣ ራሱን የገለጠበት ፍለጋ ነው የፈለገችው። ኢየሱስ ከሷ ራሱን ሊሰውር አልቻለም። ራሱን ሊደብቅባት አልቻለም። ፍለጋችን ዛሬ እንዴት ነው ያልኳችሁ ነው። ኢየሱስን እየፈለኩት ያለውት እንዴት ነው? በእውነት ኢየሱስ አይምሮዬን እንደዚህ አድርገው አንዳንድ ጌታን የማይገልጡ ዕውቀቶች ይቅሩብን። መንፈሳዊ ልባስ ያላቸው፣ መንፈሳዊ ልብጥ የተደረጉ፣ መንፈሳዊ ቋንቋ ያላቸው ኢየሱስን ግን እንድናየው የማያደርጉ፣ ኢየሱስን እንድንመለከተው የማያደርጉ፣ ኢየሱስን አምጥተው በስማችን እንዲጠራንና ዘወር ብለን እንድናየው የማያደርጉ ፍለጋዎች፣ ኢየሱስን የማይገልጡ አገልግሎቶች፣ ኢየሱስን የማይገልጡ ሩጫዎች፣ ኢየሱስን የማይገልጡ ግንኙነቶች፣ ኢየሱስን የማይገልጡ ንብረቶች ይቅርብን። ፍለጋችን እንዴት ነው? ምክንያቱም እነዚህ ነገሮች ውስጥ ሁሉ ኢየሱስን ይፈለጋል። አገልግሎት ውስጥ ኢየሱስ ከሌለ፣ ህብረት ውስጥ ኢየሱስ ከሌለ፣ ግንኙነቶች ውስጥ ኢየሱስ ከሌለ ምን ጥቅም አለው? ምን ጥቅም አለው? ማርያም ማለት ከዚህ በኋላ መፈለጓ የሄደችበት ጥግ ኢየሱስ ራሱን እንዲገልጥ እንዲደብቅ የሚያደርገው አይደለም፣ ወይም ደግሞ ጸጥ ሊላት አልቻለም። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ አላት። የመጀመሪያውን ምስጢር የሰማች ሴት ናት። ምን ምስጢር ሰማች? አንደኛ ወደ አባቱ ማረጉን ሰማች። ከተነሳ የመጀመሪያው መነሳቱን አየች። እሷ በስም ተጠራች። ሁለተኛ ወደ አባቴ እሄዳለሁ አላት። አላረግሁምና ስለዚህ ያርጋል ማለት ነው። ሰማች። ወደ አባቱ ከማረጉ በፊት ደግሞ መነካት እንደሌለበት ተነካት። የሚገርም ነው። ዕውቀት የሌላት ያቺን በምንም ጥበብና ዕውቀት ያልመጣች ከባህሏ ከለመደችው ያላትን ነገር ይዛ የመጣች ሴት ኢየሱስን ማየት ሆነላት። በኢየሱስ መጠራት ሆነላት። እሱ ብቻ አይደለም፣
አትንኪኝ ካለበት ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መልእክተኛ ሆነች እቺ ሴት። ዳግም መነሳቱ ዕውቀት ሆኖ ውስጧ ተቀምጦ ያልተጠባበቀች ሴት፣ ሬሳ ፈልጋ የመጣች ሴት አሁን ከህያው ጋራ ተገናኘች። ከህያው አምላክ ጋራ፣ ከህያው ረቡኒ ከሆነው ጋር፣ መምህር ከሆነው ጋር፣ አስተማሪ ከሆነው ጋር፣ ጌታ ከሆነው ጋር፣ ፈዋሽ ከሆነው ጋር ተገናኘች። መገናኘት ብቻ አይደለም፣ መልእክተኛ ሆነች። ይጂ አላት እንደማርግ ለወንድሞቼ ንገሪ። ይጂ እንደምሄድ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እንደምሄድ ይጂ ለወንድሞቼ ንገሪ። ወገኖቼ በዚህ ልክ በእግዚአብሔር ፊት ሲምፕል ካልሆነን በቀር የጌታን ድምጽ ለመስማት ሩቅ፣ የጎነጎንን ጉንጉን እንጣል፣ ዕውቀት የመሰለንን ነገር የፈተልነውን ነገር እንጣል። ይሄ ለኔም ነው። ይሄንን ክፍል ሳጠና የእግዚአብሔር መንፈስ ይለኝ የነበረው እንጣል። እግዚአብሔር ሞኝነት ከሚመስል ጋራ የእግዚአብሔርን ነገር አለመጠባበቅ ልክ ነው እያልኳችሁ አይደለም። እቺ ሴት በትክክል አለመጠባበቅ ስንፍናዋ ሆኖ አይደለም፣ አልገባት። መጽሐፍ ቅዱስ ነው የሚናገር። ከፍ ብለን ባነበብነው ክፍል ውስጥ ዝቅ ብለን ወደ ምዕራፍ ቁጥር 9 አካባቢ ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፍ ቃል ገና አላወቁም ነበርና ይላል። ስለዚህ አልገባቸውም ነበር። እቺም ሴት አልገባትም ነበር። አልገባትም ማለት ግን በዛ ባልገባት ነገር ውስጥ ተጠላልፋ አልቀረችም። የገባት ነገር ደግሞ አለ። ያ ባለውለታዋ የሆነ አስተማሪዋ የሆነ እሱ የሚፈለግ ሞቶም የሚፈለግ ነው። ዛሬ በሷ ዕውቀት ዛሬ ሞቷል አጋንንት ማውጣት አይችልም። ዛሬ ሞቷል መፈወስ አይችልም። ዛሬ ሞቷል አሳና ዳቦ ማባዛት አይችልም። ዛሬ ሞቷል የሚገርም የጸጋ ቃል ካፉ እንደ ባለስልጣን መናገር አይችልም። አይመክርም፣ አይገስጽም። ዛሬ ሞቷል። ግን ቢሆንም በባህሏም ስታቅ ወዳጅ ሲሞት ጥሩ ውድ በሆነ ሽቶ ይቀባል አስክሬን። ስለዚህ እቺ ሴት ያንን ለማድረግ ነው። ኢየሱስ ግን ይህንን ሁሉ አለማወቋን አለፈና መጣና ተገናኘት። መገናኘት ብቻ አይደለም መልእክተኛ አደረጋት። ሂጂ ለወንድሞቼ ወደ አባታችሁ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ብለሽ ንገሪያቸው። ወገኖቼ ዛሬ ኢየሱስን እየፈለግን ያለ ነው። እንዴት ነው? የኛ ዘመን ደግሞ በጣም ደስ የሚል ነው። ይሄ ጌታ ሕያው ነው። በአብ ቀኝ ሆኖ ስለኛ ይማልዳል። ስለኛ ኃጢአት ሲል ክብሩን ትቶ በማርያም ማህፀን ውስጥ አርፎ በግርግም ውስጥ ተወለደ። ዝቅ ብሎ መጣ። ፓላስ በሆነው መንገድ የእግዚአብሔር ልጅ ይወለዳል ተብሎ ሲተለዚህ እኮ ነው ሊቀበሉት ያልቻሉት። አንድ ከቤተ መቅደስ ሲጠብቁ ከአናጺ መንደር ተወለደ። ካልተጠበቁት መጣ። ስለኔና ስለናንተ ኃጢአት በመስቀል ላይ ዋለ። ራቁቱን ሆነ፣ ተሰደበ፣ ተገረፈ፣ ተዋረደ፣ ዝቅ አለ። የማይገባንን ክብር ሊሰጠን፣ አንገታችንን ቀና ሊያደርግ፣ ስማችንን በህይወት መዝገብ ሊጽፍ፣ ሞት ከዚህ በኋላ በእኛ ላይ ስልጣን እንዳይኖረው ሊያደርግ ራሱን አሳልፎ በመስቀል ሰጠ። ተጠማኋል፣ ጎኑ በጦር ተወጋ፣ ራሱ ላይ የሾህ አክሊል ሆነ። ኮምጣጤ የሰጡት የማይወደድ የማይጣፍጥ ነገር አጠጡት፣ አላገጡበት፣
ጨርቁን ተጫረቱት፣ ተነጋገሩበት፣ ተወያዩበት፣ ከሀገር አገር አሻገሩት። ወደ ኋላ ስንመለስ በእናቱ ማፀን ሳለ ተሰደዱ። የመውለጃዋ ጊዜ ደርሶ ስትመለስ ማረፊያ አጡ። ተቀበረ። ሶስተኛው ቀን ግን ከሙታን ተነሳ። በአባቱ ቀኝ በሰማይ። ሃሌሉያ! እኛም ከሱ ጋር በአብ ቀኝ አለን። ሊታይልን በአብ ቀኝ አለን። የማይገባንን እንደሚገባን ተቆጥሮ በአብ ፊት ልንታይ ምክንያት ሆነን ኢየሱስ። ስለዚህ በዚህ አምላክ ፊት በፍጹም ኮምፕሊኬትድ ነው። በእውነት በሞኝነት እንፈልገው፣ በሞኝነት እንከተለው። ሞኝነት ስላችሁ አእምሮ የጎደለው ሞኝነት እያልኳችሁ አይደለም። የራሳችንን ይሄ አሁን እኛ ውስጥ የገባው የተጠቀጠቀው በተለያየ መንገድ ወደ ውስጣችን የገባው እውቀት የሚመስለው ነገር ስፔሻሊ የወንጌል አማኙ ጋር ኢየሱስ ክርስቶስን የሚሸፍንብን ነው የሆነው። ድምፁን እንዳንሰማ ደንቆሮች እንድንሆን እያደረገን ነው። ይቅርታ ይህንን ወርድ በመጠቀም ድምፁን ከኛ ትክክለኛውን እንዳንለይ እያደረገ ነው። መልኩን እንዳናይ እያደረገ፣ መልእክተኛ እንዳንሆን እያደረገን ነው። ወገኖቼ እንላቀቅ፣ እንላቀቅ፣ እንላቀቅ። ለንጉሥ ሴት ልጅ መልእክት ይሄ ነው። ስብስብ ካለው ነገር ውጪ በገባሽ ልክ ክርስቶስን ብቻ ውደጁና ተከተሉ። አንተን ብቻ እጁን ሳይሆን ፊቱ፣ በረከቱ ላይ ብቻ ሳይሆን ክብሩን በመናፈቅ በእውነት ተልኮ በህይወታችን ይፈጸማል። መልእክተኞቹ እንሆናለን። ተፈጠርንበት ዓላማን በዚህ ምድር ፈጽመን እናልፋለን። እግዚአብሔር ስሙ ይባረክ። ኢየሱስ ክርስቶስ ተመልሶ ይመጣል። የምንናፍቀው ተስፋችን ኢየሱስ ተመልሶ ይመጣል። የወጉት የሰደቡት ሁሉ ያዩታል። መጽሐፍ የሚናገረው እንደዛ ነው። የወጉት የሰደቡት የተፉበት እያዩ ኢየሱስ ክርስቶስ ይመለሳል። የኛ ረቡኒ ይመለሳል። መምህራችን ይመለሳል። ጌታችን ይመለሳል። ረዳታችን ይመለሳል። ተዋጊያችን ይመለሳል። ድላችን የሆነው ኢየሱስ ይመለሳል። ሃሌሉያ! በዚህ ደስ ሊለን ይገባል። ተስፋችን ይሄ ነው። ምናልባት ይህንን መልእክት የምትመለከቱ ምንድነው ስለምንድነው የምታወራው የምትሉ፣ ስለዚህ አዳኝ ስለሆነው ስለ ኢየሱስ ክርስቶስ ነው ማወራው። ይህ ህይወት እንዲገባችሁ ከወደዳችሁ አንድ ነገር ብቻ እንድታደርጉ የሚገባው የመጀመሪያ ሰው ሁሉ ኃጢአትን እንደሰራ ከአዳም ይዘን የመጣነውን ኃጢአት ሊገባን ያስፈልጋል። ኃጢአተኝነታችንን ልናውቅ ይገባል። ሰው ሁሉ ያለ ክርስቶስ ከሆነ ኃጢአተኛ ነው። ይህንን ኃጢአት ደግሞ ከኛ ሊያስወግድ የሚችለው ኢየሱስ ክርስቶስ ብቻ ነው። ስለዚህ ስለ እኛ በመስቀል ላይ የሞተውን ይህንን ጌታ ወደ ህይወታችን አዳኝ አድርገን በመቀበል ኃጢአተኝነታችንን ስናምን ለዚህ ኃጢአተኝነታችን አዳኝ ያስፈልገናል፣ መድኃኒት ያስፈልገናል። ስለዚህ አንድ ነገር ነው፣ ባላችሁበት ቦታ ሆናችሁ እኔ ኃጢአተኛ ነኝ፣ አንተ ስለኔ ኃጢአት ሞተሃል፣ አሁን በፊት ንስሐ ገባለሁ፣ ኃጢአቴን ይቅር በለኝ፣ ልጅ መሆን እፈልጋለሁ፣ የመንግስት ዜጋ መሆን እፈልጋለሁ፣ ስሜን በልጅ በክርስቶስ ኢየሱስ ስም በአንተ ዘንድ የተጻፈ በህይወት መዝገብ ላይ የተጻፈ ይሆንልኝ፣ ተረከበኝ፣ ምራኝ፣ አስተምረኝ፣ እወድሃለሁ በኢየሱስ ክርስቶስ ስም። ይሄንን ስትሉ ከእናንተ ላይ የስጋ ፈቃድ፣ የጠላት አሰራር፣ እያንዳንዱ ሰንሰለት ይበጣጠሳል። በመቀጠል አካባቢያችሁ ላይ ባላችሁበት ስፍራ የወንጌል አማኞች የሆኑ ምናልባት በተለያዩ ሰዎች አጠራር ጴንጤ ተብለው የሚጠሩ እነሱን ሰዎች ብታገኟቸው እንዴት አድርጋችሁ ወንጌልን መጽሐፍ ቅዱስ እንደምታነቡ፣ እንዴት አድርጋችሁ የደህንነት ትምህርት እንደምትማሩ፣ እንዴት በዚህ ህይወት ማደግ እንደምትችሉ፣ እንዴት የውሃ ጥምቀት እንደምትወስዱ፣ እንዴት ይህንን የፍቅር ጌታ በቀረላችሁ ዘመን እንደምታገለግሉት ሊያሳዩዋችሁ ይችላሉ። እና ከእንደዚህ አይነት ሰዎች ጋር ተገናኙ እላለሁ። በተረፈ በሌላ መልእክት እስክንገናኝ
ሰላም ሁኑልኝ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የበረከቱ ተካፋይ እንድትሆኑ እንላለን። መልካም